አሁን እኔና አንቺ እኮ በተመሳሳይ ፍላጎት የተሳሰረ ነው። አሁን ባለውበት ሁኔታ ለአንተ ስሜትም ሆነ ለእኔ ፍላጎት ቅድሚያ የምሰጠው ሁኔታ ላይ አይደለም። ከፈለግሽ ሌላ ቦታ ተከራይተን መኖር እንችላለን። በዚህ እድሜ አንተ ጥገኛ እንደሆነ የጋበዝከኝ ነው? በፈጣሪ ስም ቆይ አሁን ጥገኝነትን ምን አመጣ? እዚህ መጣሁት መኖሪያ ቤት ቸግሮኝ አይደለም። እኔ እኮ ምናልባት ከቤት ቢያስወጥሽ ብዬ ነው። ከዚህ ቤት መውጣት አልፈልግም። በእርግጥ ያንቺ ፍላጎት እሱ እንደሆነ በሚገባ አውቃለሁ። እኔ መርዳትና ማገዝ ከፈለግ ከዛ ቤት የምቀርበትን መንገድ አሳየኝ። ቆይ እኔ እንዴት ነው የገዛ አባትሽ ቤት እንደ ሰራተኛ ሆነሽ የምትኖሪበትን መንገድ ምነግርሽ? እንግዲያውስ ስለኔ መጨነቅ ትተህ ኑሮህን ኑር። ይህንን ማድረግ በጨራሽ አልችልም። እኔም የመጣሁበትን ዓላማ ትቼ እንደኖር ማድረግ አትችልም። ይኸውልሽ አንድ ያልተረዳሽው ነገር አለ። ሰዎች አንቺን መርዳት ያለባቸው አንቺን በሚጎዳ መልኩ ሳይሆን አንቺን በሚጠቅም መልኩ መሆን አለበት። ይሄ መከዳትና መተው የሚፈጥረውን ቁስል የማያውቅ ሰው አስተያየት ነው። እኔም በአባቴ የተከዳው ሰው